የዓለም ወታደራዊ ስፖርት ማህበር የበላይ አመራሮች የመቻል ስፖርት ክለብን ጎበኙም። በዓለም የወታደራዊ ስፖርት ፕሬዚዳንት ኮሎኔል ኒልተን ጎሜዝ የተመራ ልዑክ ትናንት ወደ አዲስ አበባ የገባ ሲሆን ዛሬ በመቻል ስፖርት ጽሕፈት ቤት በመገኘት ጉብኝት አድርጓል። መቻል ስፖርት ክለብ ኢትዮጵያን በመወከል 142 አባል ሀገራት ባሉት በዓለም አቀፍ ወታደራዊ ስፖርቶች ማህበር በቅርቡ የተቀላቀለ ሲሆን ስፖርት ክለቡ በሰራው ስፖርት ዲፕሎማሲ ወደ ኢትዮጵያ ሊመጡ እንደቻሉ ተገልጿል። እነዚህ አመራሮች ወደ ኢትዮጵያ የመምጣታቸው ዋነኛ ዓላማም በቀጣይ ኢትዮጵያ በማህበሩ የሚዘጋጁ ውድድሮችንና ጉባኤዎችን ለማዘጋጀት ስፖርት ክለቡ እያደረገ ያለውን እንቅስቃሴና ኢትዮጵያ በስፖርት መሰረተ ልማት ላይ እየሰራች ያለችውን ስራ ለመመልከት እንደሆነም ተገልጿል። የዓለም አቀፍ ወታደራዊ ስፖርቶች ማህበር ፕሬዚዳንት ኮሎኔል ኒልተን ጎሜዝ ኢትዮጵያ በመገኘታቸው ደስ እንዳላቸው ገልጸው በተለይም ደግሞ ከዚህ በፊት በስም በባዶ እግሩ ሩጦ ያሸነፈውን አበበ ቢቂላን በሙዚየሙ በማየታቸውና ስለ እርሱ የበለጠ ማወቄ የበለጠ ስለ መቻል ስፖርት ክለብ ለስፖርት ስላደረገውና እያደረገ ስላለው አበርክቶ እንዲረዳ አድርጎኛለን ብለዋል። If we look for the past, so let's getting back in the Olympics that I mentioned about Abebe Bikila, he was a captain. So he already showed the power of the Ethiopian Armed Force. He showed the power of the nation. So this is something easy that we can realize when we talk about the match. But we also can look for the under-17 football team, the soccer team. So you are working with the youth of your country. That is something very important for us in the military. The future soldiers are being constructed under the sports. So sports, it's something that realize more than we can imagine. Sport is a peaceful tool. It's also a development tool for education, for the mind, and for the spirit of one nation and especially for each person. የመቻል ስፖርት ክለብ ዋና ስራ አስፈጻሚ ብርጋደር ጄኔራል ኑሩ ሙዘይን በበኩላቸው መቻል ስፖርት ክለብ በቀጣይ የሚካሄደውን የዓለም ወታደራዊ ስፖርቶች ጉባኤ ለማዘጋጀት ፍላጎት ስላለን የአመራሮቹ መምጣት ትልቅ ፋይዳ እንዳለው ገልጸዋል። ክሮስ ካንትሪና ማራቶን ውድድሮች አሉ በየአመቱ የሚካሄዱ። በቅርቡ አቡዳቢ ላይ ደግሞ ሲምፖዚየም ነበር። እነዚህም ጥያቄዎች እናቀርባለን። እነሱ ፍላጎት አላቸው። የትኛው ይፈቅዱልናል? እንግዲህ ዲፕሎማሲያችን ስለሚወስን አሁን ከነሱ ጋር ዲስከስ ለማድረግ ነው። እነሱ ፍቃደኛ ናቸው። ሁሉም ማስተናገድ ባንችልም ኢትዮጵያ ውስጥ ለምሳሌ ኢትዮጵያ ውስጥ ይዘጋጅ ማለት ከ200 300 በላይ አትሌቶች ሀገሮች ይመጣሉ። ስለዚህ እነዚህ ሲመጡ ለሀገራችን ገቢ ነው፣ የቱሪዝምም ለልማትም ይሆናል። በተዘዋዋሪ መልኩ ዲፕሎማሲ ስራ የገጽታ ግንባታ ስራ ስለሚሆን ይህንን እነሱም ፍቃደኛ ይሆናሉ። በመሆኑም ይህን አጠናክረን መቀጠል ይኖርብናል። የመቻል ስፖርት ክለብ ቦርድ ሰብሳቢ ዶክተር ሰይፈ ጌታሁን ኢትዮጵያ እስካሁን የዚህ ማህበር አባል ባለመሆኗ ማግኘት የሚገባትን ቦታ ማግኘት እንዳልቻለች ገልጸው አሁን ግን በተወሰደው የሪፎርም ስራ በሚገባት ቦታ ላይ እንዲታገኝ መቻል ስፖርት ክለብ ኃላፊነቱን እየተወጣ ይገኛልም ብለዋል። መከላከያው ህዝቡ በተለይ የኔ ነው ብሎ መስራት የሚገባው ይመስለኛል። የሚሰራቸው ነገሮች ወደ ዓለም አቀፍ ጋራ መቀራረብን፣ ወታደራዊ ትስስሮችን ወደ እንደዛ አይነት አስተሳሰብ መክተትን የሁሉም ኢትዮጵያዊ ኃላፊነት ነው፣ የኛ ብቻ አይደለም። ይሄ ያ እንዳለው እሳቸው የጠየቁት ተግዳሮቶቹ ትልቁ ፖይንት ነበረው። ስርዓት ይሄንን ነገር ሰፖርት ሳያደርግ ሰራዊቱ የዓለም አቀፍ ወታደራዊ አባል እንዳይሆን ተደርጓል። ይሄ ግልጽ ነገር ነው። ከዚሁ ከሲአይኤስኤም ነው የሰማነው። ነገር ግን አሁን ከረንት ውስጥ ያለው በዚህ 2-3 አመት ውስጥ ግን ተጠንቶ ከቀረበ በኋላ አሁን ያለው ሁኔታ በጣም እንደምታዩት በስፖርቱ ዘርፍ ብቻ ነው፣ በተለያዩ ዘርፎች ተቋሙ ወደ ትልቅ ደረጃ እየደረሰ ነው ያለው። ወደ ትልቅ ሽግግር ውስጥ ስላለ እኛም ያንን ተረድተን ያደረግነው ስላለፉት ተግዳሮቶች ብዙ አንስተን እንደዚህ ነው እንደዛ ነው ማለቱ አስፈላጊ ባይሆንም ከውስጣችን በነበረው ነገር አንድነታችን በሚጠብቅ መልኩ ሊገለጹ ያልቻሉ የነበሩ ሂደቶች ለዚህ ዋጋ አስከፍለዋል። ኢትዮጵያ መምራት ያለባት ሀገር ነች። እንደዚህ መሆንም ያለበት አይደለም። ኢትዮጵያ ሰራዊት አቅሙንም እያየን ነው። የልኡካን ቡድኑ በቆይታቸው የመቻል ስፖርት ክለብ ሙዚየምን የጎበኙ ሲሆን በቀጣይ የመከላከያ ሚኒስቴር ቢሮን ጨምሮ ሌሎች በከተማዋ እየተሰሩ ያሉ የስፖርት መሰረተ ልማቶችን ምልከታ እንደሚያደርጉም ተገልጿል።